ሰላም የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች የጌታ ሰላም ጸጋ በያላችሁበት የበዛ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ወደ እናንተ በዚህ መልክ ስለመጣሁ በጣም ደስ ብሎኛል። እቺ ቅምሻ ናት። ቅምሻ ፕሮግራሜን ነው ወደ እናንተ ይዤ የመጣሁት። እንግዲህ ቅምሻን እየወደዳችኋት እንደሆነ ብዙዎቻችሁ ትነግሩኛላችሁ። በጣም ደስ ብሎኛል። የአሜን ኢማኑኤል ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚህ ደግሞ የምለቃቸውን ፕሮግራሞች ወደ እናንተ እንዲደርሱ የደውሏን ምልክት እንድትነኩ እላለሁኝ። ላይክ በማድረግ የፕሮግራሚ አጋር እንድትሆኑ ጠይቃለሁ። ሼር በማድረግ ለሌሎች አድርሱ። እንዲሁም ኮመንት ያላችሁን አስተያየት ብጽፉልኝ ለእድገት ይጠቅመኛል። የእግዚአብሔርን ስራ አብረን ነው የምንሰራውና ማለት ነው። ተባረኩ። ዛሬ በጣም በሚገርም መልክ አንድ ነገር ዛሬ ማለዳ ቻሌንጅ አደረገኝና ቤቴ ማለት ነው እና ያ ቻሌንጅ ያደረገኝን ነገር ነው ወደ እናንተ ይዤ የመጣሁት እና የሰጠኋት የቅምሻ ርዕሴ አንዲት ነገር ናት። አንዲት ነገር የምንሻት አንዲት ነገር ምንድናት? ዛሬ የምንናፍቃት አንዲት ነገር ምንድናት? ዛሬ ቢሆንልን የምንለው አንዲት ነገር ምንድናት? ዛሬ ምክንያቱም ያቺ አንዲት ነገር በህይወታችን ላይ የምታመጣው ትልቅ ነውጥም ለውጥም ስላለ ማለት ነው። ያው ሁልጊዜ እንደምለው ህይወት ምርጫ ናት። የምንመርጠው ምርጫ ነው የምንኖረው። ምንም ጥያቄ የለውም። ስለዚህ አስተካክለን በመረጥን አድምጠን በመረጥን ቁጥር እግዚአብሔር የሚፈልገውን አይነት ኑሮ የመኖር አቅም ጉልበት እናገኛለን። በጣም ብልሆች ስለሆንን ባይዘወይ ኑሮ ማለት የገንዘብ ስኬት ማግኘት ብቻ አይደለም። ኑሮ ማለት የእውቀት ስኬት ማግኘት ብቻ አይደለም። ኑሮ ማለት በዙሪያችን አድማጮች መገኘት ማለት አይደለም። ኑሮ ማለት ትክክለኛው ስኬት ያለው ኑሮ ማለት እግዚአብሔር የሚለውን አይነት ኑሮ መኖር ወይም እግዚአብሔር የሚያውቀውን እግዚአብሔር እሰይ ያለበትን እግዚአብሔር ልቡ ረፍ የሚልበትን እግዚአብሔር የሚፈልገውን አይነት ኑሮ መኖር። ምን ማለት ነው? እግዚአብሔር የሚፈልግበት መገኘት፣ እግዚአብሔር እንደሚፈልገው መመላለስ፣ እግዚአብሔር የሚፈልገውን ማድረግ፣ እግዚአብሔር ጎሽ የሚለው። ብዙ ሰዎች ጎሽ ብለውን እግዚአብሔር ጎሽ ካላለ በጣም ኪሳራ ነው። ስለዚህ ብዙ ጊዜ እንዴት እንሆናለን? ሰዎች ጎሽ ስላሉን እግዚአብሔርም ጎሽ ያለ ይመስለንና ግርግር ውስጥ እንገባለን እና ያ ደግሞ ይዞን ይሄዳል። በቃ ይጠፋል። ቆም ብለን እንዳናይ ያደርገናል። ቆም ብለን እንዳንሰማ ያደርገናል። እና ትክክለኛ ግን ኑሮ ማለት እኔ ኖሬያለሁ ብዬ የምለው ለራሴ ወይም አልኖርኩም ብዬ የምላቸው ነገሮች አሁን ላይ ተቃኝተው አሁን ላይ እንደዛ ሆኜ መጣሁ አይደለም እያልኩ ያለሁት። በጣም ጠንቅቃችሁ አዳምጡኝ። ብዙ ኪሳራ በኋላ ከብዙ ድካም በኋላ ሊሆን ይችላል፣ ከብዙ ነገር በኋላ ተምሬበት አግኝቼው ያሁን የማወራው ነገር ኑሮ ማለት እግዚአብሔር የሚለውን መኖር ማለት ነው። እግዚአብሔር የሚለው ቦታ መገኘት፣ እግዚአብሔር እንደሚያሳያችሁ ማየት፣ እግዚአብሔር እንደሚላችሁ ማውራት። ኑሮ ማለት ያ ነው። ብዙ ገንዘብ ላይኖራችሁ ይችላል፣ ብዙ እውቀት ላይኖራችሁ ይችላል፣ ብዙ ከበባ ላይኖራችሁ ይችላል፣ ብዙ የምትፈልጓቸው ሰዎች አጠገባችሁ እንደምትፈልጓቸው ልክ ላይገኙ ይችላሉ እኮ። ግን ትልቁ ነገር እግዚአብሔር በሚልበት ቦታ እግዚአብሔር ያለበት ቦታ ነው። እሱ የሚልበት ቦታ እግዚአብሔር ያለበት ቦታ ነው። እግዚአብሔር የሚናገርበት ቦታ እሱ የተገኘበት ቦታ ነው። እግዚአብሔር ያለበት፣ ህልውናው ያለበት፣ መንፈሱ ያለበት በየትኛውም አስቸጋሪ ነገር ቢሆን የመቆም አቅም ስለምናገኝ፣ የመቀጠል አቅም ስለምናገኝ፣ የመሄድ አቅም ስለምናገኝ እግዚአብሔር በሚለን ቦታ ስንሆን ኖርን ይባላል፣ ተኖረ ይባላል። ሃሌሉያ። አለበለዚያ ድካም ነው ወገኔ፣ ድካም ነው፣ በእውነት ድካም ነው። ብዙ ሰው አጅቦን እግዚአብሔር ከሌላ አብሮ እግዚአብሔር ጎሽ ካላለ፣ እሰይ ልጄ ካላለ፣ እሰይ አገለገልሽ፣ እሰይ ተገኘሽ፣ እሰይ አፎንሽኝ ካላለ እግዚአብሔር ግን ሰዎች መተው ፓ ስላሉ ዋው ስላሉ የተኖረ የተገለገለ ከመሰለ አደጋ ላይ ነን። ቀይ መብራት
ፒው 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 ቀይ መብራት ቢጫ አይደለም ማስጠንቀቂያ አይደለም ቀይ መብራት አደጋ ላይ ነው ስለዚህ እግዚአብሔር ባለን ቦታ ላይ መሆን ይሁንልን ምኞት አይደለም ጸሎት ምኞት አከሰረን ምኞት ኢሞሽናል እንድንሆን አደረገን ብዙ በኢሞሽን እንድንጋለብ አደረገን ምኞት ለልደትና ለሰርግ በቂ ነው እዛ ላይ ለግራጁዌሽን ለሚያደርጉ መልካም ምኞታችንን እንገልጣለን በማለት ምኞት እንገልጣለን ህይወት በምኞት አይመራም ስለዚህ እግዚአብሔር ያለበት ቦታ ነው ትክክለኛ እሱ ያለበት ቦታ ነው ትክክለኛ ኖርን እግዚአብሔር የሚለንን አይነት ኑሮ እግዚአብሔር ጎሽ የሚለውን ስናይ እሱ ተኖረን እንላለን ማለት ነው እንዴናችሁ በድጋሚ ዛሬ በጣም የገረመኝ በጣም የተደነቅኩበት መደነቅ አይደለም ህይወቴን ላይፌን ቻሌንጅ ያደረገ እግዚአብሔር ቃል ባይዘወይ የሚገርም ነው ትላንት አንብቤዋለሁ ትላንትና ጥቅስ ጠቅሼዋለሁ ትላንት አይቼዋለሁ ብለን በቃ ጨርሻለሁ ብለን የማንለው በጣም አሁን ለምሳሌ በጣም እደነቃለሁ በጣም በብዙ ጥልቀት ቲዮሎጂ ተምረው የእግዚአብሔርን ቃል ያጠኑ በዛ ዶክትሬታቸውን የሰሩ ትላንት ያነበቡትን ትላንት የተማሩትን ቃል ሲተረትሩት እነሱም እየተደነቁ እኛም አፋችንን ከፍተን ስንሰማቸው አትደነቁም ያ የእግዚአብሔር ቃል ነው እነሱ ራሳቸው ተምሬው ጨርሻለሁ አይሉንም አሁንም አዲስ ሆኖባቸው ሲያስተምሩ እናያለን ታላላቆች በሚዲያ የምናውቃቸው በአካል ቁጭ ብለን ከነሱ የተማረን ይሄ የእግዚአብሔር ቃል እንደው ለስርዓቱ ተምረው ተመረቁት እንጂ የሚቀጥል በቃ ራሱን ሁልጊዜ አዲስ አድርጎ መግለጥ የሚወድ ጌታ ቤት በኩል ካለን በቃሉ ውስጥ ስለዚህ ራሱን አዲስ አድርጎ ይገልጥላቸውና ለኛ ደግሞ የተረዱትን ይዘው ሲመጡ እንደነቃለን እነሱ ራሳቸው ይናገራሉ ይሄን ቃል ታውቁታላችሁ ተምራችሁታል እኛም ራሳችን እናውቀዋለን ተምረናል ግን ይላሉ የሚገርም ነው ዛሬ ደግሞ እየገባኝ በሚገርም መልክ ነው ሲሉ እንደነቃለሁ በጣምና የሚገርማችሁ ነገር ይሄም ቃል እኔ በጣም ብዙ ጊዜ ለብዙ ነገር ብየዋቃለሁ ዛሬ ማለዳ ላይ ግን ውስጤን ስንጥቅ አድርጎት ነው ያለፈው ስለዚህ እናንተ ደግሞ ከዚህ ቃል በጣም ብዙ ትምህርቶች ማውጣት በጣም ብዙ ስብከቶች ማውጣት በጣም ብዙ ሐሳቦችን ማውጣት የምትችሉ ሰዎች ይሄን ቪዲዮ እንደምትመለከቱ አውቃለሁ ከማንም ተሽዬ አይደለም እዚህ ጋር ቁጭ የምናገረው እግዚአብሔር እድል ስለሰጠኝ ጌታ እድል ሰጥቶኛል ባይዘወይ እያንዳንዱ ቃል እናንተ ፊት የምቀርብበት ቀን ለኔ በቃ ትልቅ እድል ነው ትልቅ እድል ላባክነው የማልፈልገው ትልቅ እድል እግዚአብሔር አንዱን በዛ ሌላውን በዚህ ይጠቀማል በእንዲህ አይነት አመጣጥ እግዚአብሔር ምን አርጎ ይሄንን እንደሚጠቀምበት አላውቅም ግን አንድ ነገር እርግጠኛ ሆኜ የምናገረው እግዚአብሔር እድል ሲሰጥ እንድናገር ሲፈቅድ እንዳይ ሲፈቅድ ማንበብ እንድችል ሲያደርግ በጤና እዚህ ጋር ቁጭ ብዬ ይሄንን ሲስተም ተጠቅሜ ይሄንን ማድረግ እንድችል ሲያደርግ እግዚአብሔር ድራማ እንድሰራ እያደረገ እንዳልሆነ በጣም እርግጠኛ ሆኜ እነግራቸዋለሁ እግዚአብሔር ድራማ እንድሰራ እያደረገኝ አይደለም ሊጠቅም የሚፈልገው እኔን ጠቅሞ እኔን አስተምሮ እኔን በጣም አስደንቆ እኔን ገስጾ እኔን መልሶ ከዛ በኋላ ደግሞ የሚመልሰው ወንድምና እህት ስላለው መገሰጽ የሚፈልገው ስላለው ማቅናት የሚፈልገው ስላለው ማጽናናት የሚፈልገው ስላለ ሌላ እግዚአብሔር በዚህ መልክ ይጠቀማል ማለት ነው ስለኔ ለኔ ትልቅ እድል ነው ዛሬ በኔ በማመልክበት ቤተክርስቲያን ኢየሱስ ክርስቶስ ይመጣል በጣም ደስ የሚል ስብከት ነው ዕብራውያን ላይ ያለ ቃል የተማርነውና በዚሁ አጋጣሚ ይሄን ቪዲዮ ለምትመለከቱ ሰዎች በተለያየ መንገድ ውስጣችሁ ለዛለ ልባችሁ ለደከመ እጃችሁ ለሰለለ ጉልበታችሁ ለራደ ሰዎች ዛሬ ኢየሱስ ክርስቶስ ተመልሶ ይመጣል በርቱ ማለት ወዳለሁ ኢየሱስ ክርስቶስ ተመልሶ ይመጣል ያደከመንን ነገር ሁሉ ያሸነፈ ኢየሱስ በዚህ ምድር ስንኖር ደግሞ አቅም እንዲኖረን መንፈሱን ጸጋውን የሰጠን ጌታ እሱን ፍለፊት ልንገናኘው ተመልሶ ይመጣል በጣም ብዙ ነገሮች ወደ ፍጻሜ እንደደረሱ የሚያስተምረን የሚሰብከው ሰው ይናገር ነበር ሁኔታው ይናገራል ወቅቱ ይናገራል ዘመኑ ይናገራል ኢየሱስ ክርስቶስ ተስፋችን የምንጠብቀው ይመጣ በደጅ ሃሌሉያ ኢየሱስ ይመጣል
ይሄ ይመጣል የምንለው ጌታ ደግሞ ምንድነው የሚያወሩት ብላችሁ ይሄንን ቪዲዮ የምትመለከቱ ሰዎች ስለ ኃጢአታችን ወደዚህ ዓለም በማርያም ማፀን ውስጥ በመንፈስ ቅዱስ ኃይል ተረግዞ የተወለደው በበረት የተወለደው ጌታ የሆነው አምላክ የሆነው አዳኝ የሆነው ኢየሱስ ስለኛ ኃጢአት የተንገላታ የተሰደበ የተገረፈ የሾህ አክሊል ያደረገ ጎኑ የተወጋ በመስቀል ላይ ከወንበዴዎች ጋር የተሰቀለው ይህ ኢየሱስ ስለኔ ኃጢአት ስላንተ ኃጢአት ስላንቺ ኃጢአት ስለዚህ ሁሉ የአዳም ዘር ኃጢአትን ሰርቷል ከአዳምና ከሔዋን የሆነ የወረስነው ምን ጻድቅ እንሆን በመድር ላይ ስንኖር የሆነን ቢመስለን በመስጠት የጸደቀን ቢመስለን ብዙ በመጾም የጸደቀን ቢመስለን ብዙ ስርዓቶችን በመፈጸም የጸደቀን ቢመስለን ብዙ አይነት ሁኔታዎችን በማድረግ በጣም በብዙ በጎ አድራጎቶች ውስጥ በመሳተፍ የጸደቀን ቢመስለን በጣም የሚገርመው በመድር ላይ ስንኖር ድሆችን ማሰብ የተራቡትን ማብላት የተጠሙትን ማጠጣት የታረዙትን ማልበስ የታመሙትን መጠየቅ ከሚያዝን ጋር ማዘን ደስ ከሚላቸው ጋር ደስ መሰኘት መጽሐፍ ቅዱሳዊ ነው ጥሩ ነው ግን የዘላለምን ህይወት አይሰጠንም የዘላለም ህይወት ሊሰጠን በመስቀል ላይ ራሱን ስለኛ የሰጠው ኢየሱስ ክርስቶስ ነው ይሄንን ጌታ ኃጢአተኝነታችንን በማመን ወደ ህይወታችን ብናስገባውና አንተ የህይወቴ ጌታ ነህ አንተ ግዛኝ ከዚህ ቀን ጀምሬ እኔ ላንተ እገዛለሁ ኃጢአተኝነቴን አውቃለሁ ይሄንን ኃጢአተኝነቴን በልጅ በክርስቶስ ኢየሱስ ደም እጠብልኝ ልጅ አርገኝ በህይወት መዝገብ ላይ ስሜን ጻፍ ብለን ለደቂቃ በዚች 2 ደቂቃ ውስጥ ንስሐ ብንገባ በአብ ቀኝ ከክርስቶስ ጋር የመሆንን እድል እናገኛለን ይሄንን መጸለይ ከቻልን ደግሞ አጠገባችን አካባቢያችን ላይ ፕሮቴስታንቶች ብለን የምንጠላቸው የነበሩ የመጽሐፍ ቅዱስ አማኞች ጋር ሄደን ግንኙነት ብንጀምር መጽሐፍ ቅዱስ እንዴት እንደምናነብ እንዴት አብረን እንደምንጸልይ እንዴት አድርገን ይሄንን ያገኘነውን የደህንነት ህይወት ኢንጆይ ያደረግነው ይሄን የተሰጠንን ነፃ ጸጋ እየተጠቀምን እንዴት ወደ ክርስቶስ ማደግ እንደምንችል እንዴት አድርገን ክርስቶስን ማገልገል እንደምንችል እንዴት በዚህ ፍቅር ውስጥ መክረም መኖር እንደምንችል ያስተምሩናል ማለት ነው ስለዚህ ኑ የክርስቶስ ቤተሰብ ሁኑ እንላለን ተባረኩልኝ በጣም የሚገርም ነው ዛሬ በቅምሻ ይዤላችሁ ልመጣ የወደድኩት ነገር ምንድነው መሰላችሁ እቺ አንዲት ነገር ብያችኋለሁ አንዲት ነገር በጣም የምገረምበት ሰው ነው ዛሬ ማስተዋወቃችሁ ብዬ አልዋሽም ሙዚቃ ቁጭ ብዬ ብዙዎቻችን የምናቀው ከህይወቱ የምንማረው በጣም የምደነቅበት አባታችን ነው ማለት የእምነት ተምሳሌት አባታችን የሆነ አብርሃም አባታችን እንለለ ልክ እንዲሁ ዛሬ ዳዊት ከዳዊት ጋር ነው የምንጓዘው እኔ በዳዊት ህይወት በጣም ነው የምደነቀው እዚህ ጋር ግን በጣም የሚገርመኝ ሁሌ የማቀው ቃል በጣም ነው የተደነቅኩበት ነፍሴን ነው በቃ የያዛት ምን ይላል መዝሙር 27 ቁጥር 4 ላይ ነው ቃሉ ያለው ግን እኔ ከአንድ ጀምሬ ላንብብና 4 ላይ ነው ፎከስ አድርጌ ማወራው የተደነቅኩበት ምን ይላል ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እግዚአብሔር የህይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው ክፎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉ ወደቁ ክፎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ምን አሉ ተሰነካከሉ ወደቁ ሰራዊትም ቢሰፍርብኝ ልቤ አይፈራም ሰልፍም ቢነሳብኝ በዚህ እተማመናለሁ አለና ዳዊት ቁጥር 4 ላይ ሲደርስ እግዚአብሔርን አንዲት ነገር ለመንኩት አለ አንዲት ነገር ለመንኩት ይላል ማለት ለመንኩት እርሷንም እሻለሁ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ በጣም ነው የገረመኝ ዳዊትን እንደምናውቀው በጣም በሚገርም መልክ ብዙ ጠላቶች ያሉት ከልጁ ጀምሮ አሳዳጅ ያለው ዳዊት ያልሞላ ህይወት ያለው የሚመስል ሰው
ከወዳጁ ይልቅ ጠላቱ የሚበዛ የሚመስል ሰው ነው ከመጽሐፍ ቅዱሳችን ስናይ። ተቀብቶ በስደት ጫካ ገብቶ የኖረ የንጉስ ስደተኛ፣ በወንድሞቹ መካከል እግዚአብሔር አይኑ አርፎበት ቀብቶት ለወንድሞቹ የሚበላ ሊያደርስ ሲሄድ ይሄ ደጅ ላይ ያለ ወንድም አይደለም እላችሁ፣ ከእናት ከአባቱ የተወለዱ ወንድሞች እንኳን ያልተረዱት ክፉ አድርገው ያሰቡት ዳዊት የሚገርም ነው። እዚህ ክፍል ላይ ይሄ ዳዊት ብዙ ጠላት ያለው ዳዊት አንዲት ነገር ነው እግዚአብሔርን መጠይቀው አለ። አንዲት ነገር። እንዴት ነው ብዙ ሰልፍ ያለበት ሰው አንዲት ነገር የሚጠይቀው? ብዙ ውጊያ ያለበት ብዙ ሊበተንለት የሚያስፈልግ ከፍ ብለን እንኳን ስናነበው ምን አለ? ክፎች አስጨናቂዎች ጠላቶችን ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናክሉ ወደቁ። እንደው ቢቀር ጌታ ሆይ እነዚህ የተሰነካከሉ ጠላቶች የተሰነካክለው ይቅሩ፣ እንዳይነሱ፣ እንዳይቀጥሉ፣ እንዳይመጡብኝ። እንዴ ስንት እኮ የሚጠየቃለ። ዳዊት ግን ወደ ኋላ ተመልሶ ያንን አይደለም የሚለው። ያ ነገር አላስጨነቀው። ምንም ዙሪያ ከበባ ቢኖር፣ ሊመታ የሚገባው ብዙ ነገር ቢኖር፣ ግራ ያጋባ ብዙ ነገር ቢኖር፣ ሊሞላ የሚገባው ብዙ ነገር ቢኖር፣ የጎደለ ብዙ ነገር ቢኖር፣ እግዚአብሔር ሊመጣበት ይገባል ተብሎ የሚፈለግ ብዙ ነገር ቢኖር፣ እኔ ግን የምጠይቀው አለ ዳዊት አንዲት ነገር ነው፣ እሷንም ደግሞ እሻለሁ አለ። አንዲት ነገር። ያቺ አንዲት ነገር ምን አለ? በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። የሚገርም ነው። ሊያስጨንቀን የሚገባው የእግዚአብሔርን ፊት ሙጥኝ ብሎ ሊያሰኘን የሚገባ የእግዚአብሔርን ፊት ሊፈልገን የሚገባ ለካ ብዙ ነገር አይደለም፣ አንዲት ነገር ነች። ሊያስቀጥለን የሚችል ከእግዚአብሔር ጋር ሊያስጉዘን የሚችል አንዲት ነገር፣ በእግዚአብሔር ቤት እንኖር ዘንድ። አይገርምም? ዛሬ ላይ ምልስ ብዬ ዛሬ ማለዳ ዝም ብዬ ራሴን ኢቫሉዌት ሳደርገው ሊያስጨንቀኝ የሚገባው ነገር ሳይሆን የሚያስጨንቀኝ ሊያስጨንቀኝ የማይገባው ነገር ነው የሚያስጨንቀኝ። በተለያየ የህይወት ውጣ ውረድ ውስጥ ልንሆን እንችላለን። በተለያየ ከበባ ውስጥ ልንሆን እንችላለን። ምን እያለን ነው? እኔንን ቃል እንዴት እንደተረዳው ታውቃላችሁ? ሊያስጨንቀኝ ሊያስጮኸኝ የእግዚአብሔር ፊት ሊያስፈልገኝ የሚገባው በእግዚአብሔር ቤት መኖሬ ላይ ነው እንጂ በዙሪያዬ ላይ ያለው ከበባ አይደለም። እኔ በእግዚአብሔር ፊት መገኘቴ፣ እኔ በሱ ፊት መገኘቴ፣ እኔ ከእግዚአብሔር ጋር መቀጠሌ በሉና ውስጥ መሆኔ ነው እንጂ ሊያስጨንቀኝ የሚገባው ወይም ሊያሳስበኝ ሊያስለምነኝ ጾም ጸሎት ሊያስይዘኝ የሚገባው እንጂ ከበባውማ እኔ ከሱ ጋር ካለው ይበተናል። ጩኸቱማ ይጸጥ ይላል። ከተገኘሁለት ጌታ የተነሳ ከከበበኝ ክብር የተነሳ አብሮኝ ከሚወጣውና ከሚገባው አምላኬ የተነሳ ወዶ ሳይሆን በግድ ጸጥ ይላል። ወገኖቼ ዛሬ እያስጨነቃችሁ ያለ ነገር ምንድነው? አንዲት ነገር ብትባሉ ልትጮሁ የምትችሉበት መልስ ያስፈልገዋል የምትሉት ነገር እግዚአብሔር ሊገለጥበት ያስፈልጋል። በቃ እቺናቺ አንዲት ነገር ናት ነፍሴ የምትሻው የምትሉት ነገር ምንድነው? ኢቭን እግዚአብሔር እድል አምጥቶ አሁን በዚህ ደቂቃ በሆነ መልክ ራሱን ገልጦልን፣ በብዙ መልክ እግዚአብሔር ራሱን ይገልጣል። ከማወራው ግን ከቶፒኩ አንፃር በቃ መልአክም ይሁን ምንም መጥቶ አንዲት ነገር አሁን ወደ አብዮን የሚሄደው ነፍስሽ የምትናፍቀው ብንባል ምንድነው የምንለው? ያቺ አንዲት ነገር ምንድናት? በውስጣችን የምንጮኸው ነፍሳችን የምትንሰፈሰፍለት አንዲት ነገር የምንለምነው። ወገኖቼ ከብዙ ልመናዎች መካከል ያቺ አንዲት ነገር ምንድን? እግዚአብሔርን እሷ ታንቀሳቅሰዋለች። ብዙን ጮታችንን፣ ብዙን ጉስቁልናችንን፣ ብዙን ጫናችንን፣ ብዙ ሁካታዎቻችንን ጸጥ ታሰኛለች። ያቺ አንዲት ነገር እግዚአብሔርን ለመንሁት እሷንም ደግሞ እሻለሁ። መለመን ብቻ አይደለም፣ መሻት ቀጣይነት ያለው ነገር።
ምንሻው ነገር በቃ ራሳችንን የምንሰጠው ነገር ነው። ሁሌ ታይም የምንሰጠው ነገር ነው። ሁሌ የምንጠባበቀው ነገር ነው። አንድ ነገር ይሄን ነገር ማድረግ እሻለሁ ካልን ምቹ ጊዜ ነው የምንጠብቀው። የሆነ አጋጣሚ ካገኘን ያ የምንሻውን ነው የምንሆነው፣ የምንሻውን ነው የምናገኘው። መሻት በጣም በጣም እኔም ከገለጥኩት ከዚህ ከምለው ነገር በላይ ነው። ዘመናችንን የሚይዝ ነገር ነው። ዳዊት እግዚአብሔርን አንዲትን ነገር ለምን እሷንም እሻለሁ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። በጣም የሚገርመው ቀጥሎ ያለው ነገር ነው። እኖር ዘንድ አለና እግዚአብሔር ደስ የሚያሰኘውን ነገር አይ ዘንድ። ወገኖቼ እኔ ደስ የምሰኝበትን አይ ዘንድ፣ አካባቢ ላይ ያሉ ሰዎች አይተው ዋው የሚሉበትን ነገር አይ ዘንድ፣ እኔን ሞቅ የሚያደርግ ነገር አይ ዘንድ፣ እኔን የሚያስቅ ነገር አይ ዘንድ። አይገርምም? ይሄ የሁላችንም ልመናና ጥያቄ። ዳዊት ግን ምን አለ? በእግዚአብሔር ቤት እኖር ዘንድ አለና እግዚአብሔርን ደስ የሚያሰኘውን አይ ዘንድ። በእውነት ይሄ ይሁንልኝ፣ በቃ ይሁንልን። እግዚአብሔርን ደስ የሚያሰኘውን ነገር ማየት፣ እግዚአብሔር ደስ የተሰኘበት፣ እግዚአብሔር የተደሰተበት ነገር፣ እግዚአብሔር ያረፈበት፣ እግዚአብሔር የሚመሰክርለት፣ የእግዚአብሔር ሐሳብና ፈቃድ ያለበት፣ የልጁ የክርስቶስ ኢየሱስ መክበር የሚገለጥበት የተገለጠበት። ምክንያቱም እግዚአብሔር አብ ደስታው የልጁ የክርስቶስ ኢየሱስ መክበር ስለሆነ፣ ከፍ ማለት ስለሆነ፣ በህይወታችን እሱን መምሰላችን ክርስቶስን መምሰላችን ስለሆነ የአብ ደስታ፣ ይሄንን አይ ዘንድ አለ። እግዚአብሔር ደስ የሚሰኝበትን አይ ዘንድ። እግዚአብሔር ደስ የሚያሰኘው ነገር ወገኖቼ ልጁ ኢየሱስ ክርስቶስ በህይወታችን ከብሮ ሲታይ አይደለ? ስለዚህ ዛሬ የኛ ጥማት እግዚአብሔር አብ ደስ የሚያሰኘውን ማየት ከሆነ ክርስቶስ ኢየሱስ በህይወታችን፣ በኑሯችን፣ በመውጣት በመግባታችን፣ በነገራችን ሁሉ ከብሮ መታየት ግድ ይላል። የእግዚአብሔር ደስታ ልጁ ኢየሱስ ስለሆነ በአገልግሎታችን፣ በሰዎች ጋር ባለን ግንኙነት፣ በስራችን ስፍራ፣ ታማኝነትን በሚጠይቅ ነገር ዙሪያ፣ በእያንዳንዱ ህይወታችንን በንጽህና በመጠበቅ ዙሪያ፣ ብቻ ከኛ በእኛ ኃላፊነት ዙሪያ ላይ እኛ የተሰጠን ኃላፊነት አለ። እግዚአብሔር ደግሞ የሚያደርገው አለ። ግን ምን አለ ዳዊት እዚህ ጋር? እኔ እግዚአብሔርን ደስ የሚያሰኘውን አይ ዘንድ እለምናለሁ አለ። ዛሬ የምንለምነው ነገር ምንድን ነው? እግዚአብሔር ደስ የሚያሰኘውን ነገር በዘመናችን ማየት እንለምናለን። ያቺ አንድ ነገር እግዚአብሔር ደስ የሚያሰኘውን በእግዚአብሔር ቤት መሆን፣ መቀጠል፣ መቀመጥ፣ በእግዚአብሔር ቤት መገኘት፣ እግዚአብሔር ደስ የሚያሰኘውን ማየት፣ ይሄ ጩኸታችን ነው፣ ልመናችን ነው። እንደዛ ከሆነ በእውነት ከመንፈስ ቅዱስ ጋር ተስማምተን ነው የምንሄደው። እኔ ዛሬ ቻሌንጅ የሆንኩበትን ነው የምነግራችሁ። ራሴ ሳሰላስል ነበር፣ እግዚአብሔር ደስ የሚሰኝበት ምንድን ነው? ያንን ማየት ከፈለኩኝ፣ እግዚአብሔር ደስ የሚሰኝበትን እንደ ዳዊት ይህን ጸሎት መጸለይ ከጀመርኩኝ፣ እግዚአብሔር ደስ የሚሰኝበት ብዬ ካልኩኝ፣ ይሄ እግዚአብሔር ደስ የሚሰኝበት ምንድን ነው ብዬ ስል ክርስቶስን ህይወት መኖር፣ እንደ ደቀ መዝሙር ሆኖ መኖር፣ ትክክለኛ ዲሳይፕል ሆኖ መኖር፣ እሱ የሚፈልገውን የህይወት ስታንዳርድ። ምክንያቱም የተሰጠ የሚያግዝ ጸጋ ስላለ። ምክንያቱም ዳዊት ያለው አንድ ነገር እለምናለሁ ነው። አንዲት ነገር ለመንኩት፣ እርሷን ደግሞ እፈልጋለሁ፣ ሁልጊዜ ናፍቃታለሁ። ምን ማለት ነው? ሆና እስከማያት አልለቅም። የማገኘውን ኦፖርቹኒቲ፣ የትኛውንም አጋጣሚ የሚመስሉ ነገሮችን በሙሉ ይህንን መሻቴን የማገኝበት መንገድ ነው የማደርጋቸው። ጮሃለሁ፣ ጠይቃለሁ እያለ ዳዊት። እግዚአብሔርን አንድ ነገር ለመንኩት፣ እሷንም እሻለሁ፣ በህይወቴ ዘመን ሁሉ እግዚአብሔርን ቤት እኖር ዘንድ። ይገርም።
በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። የእግዚአብሔር ቤት ብዙ ከዚህ በፊት ተነጋግረናል። ብዙ እንዲህ ብለን እንድንኖር የሚያደርግ ብዙ ነገር አለ። እዳዝን ማረድ ግን በእግዚአብሔር ቤት መኖር። እኔ በራሴ መረዳት አንደኛው በአካል ያለችዋ የእግዚአብሔር ቤት ስሙ የሚጠራበት የቅዱሳን ህብረት አንዱ እሱን አልኩኝ። በሁለተኛ ደረጃ ደግሞ የእግዚአብሔር ሐሳብ ያለበት ህልውናው ያለበት ፈቃዱ ያለበት ብያለሁ። ግን ትልቁ በእግዚአብሔር ቤት ቅዱሳን ህብረት ባለበት ቦታ። ምክንያቱም እንዳንሆን የሚጋፋ ብዙ ነገር ስላለ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ። ጌታ ይርዳን በእውነት። እንትና ደስ የሚያሰኘውን እናይ ዘንድ እኔ ደስ የሚያሰኘን አይ ዘንድ ሳይሆን እግዚአብሔር እሱ ደስ የሚሰኝበትን አይ ዘንድ፣ እኔ እግዚአብሔር የሚደሰትበትን አይ ዘንድ። ይሄ እኮ የሚገርም የህይወት ስታንዳርድ ነው በእውነት። እንዲህ አይነት ጸሎት ጋር ከደረስን በእውነት ከእግዚአብሔር ጋራ ተስማምቶ መሄድ እየሆነልን ነው። ዳዊት እንዴት አይነት መብራት ነው የበራለት! አይ ዘንድ መቅደሱንም እመለከት ዘንድ። እግዚአብሔርን ከፍ ባለ አይደለ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት እንዳለ የልብሱን ዘርፍ መቅደሱን ሞልቶት ነበር። ኢሳይያስ 6:1 ላይ መቅደሱ ነው። ስለዚህ ዳዊት እዚህ ጋር ምን አለ? እግዚአብሔርን ደስ የሚያሰኘውን አይ ዘንድ ካለ በኋላ መቅደሱንም እመለከት፣ የእግዚአብሔር መገኛ የሆነው መቅደስ እመለከት። የጌታ መቅደሱን እመለከት ሲል የእግዚአብሔርን መገኛ ህልውናው እንደዛ ነው የተረዳሁት። ዳዊት የሚገርም ጸሎት ነው የጸለየው ወገኖቼ፣ የሚገርም ጸሎት በእውነት። ይሄ ይሆነልን። ከብዙ ትርክ ምርኪ መካከል አንዲትን ነገር እግዚአብሔር በእኛ ልቡ እንዲያርፍ የሚያደርገው እኛም በሱ እንዳረፈ ሰው ሆነን መሆናችንን የሚገልጥ ጸሎት። ዳዊትና እግዚአብሔር ተግባብተዋል። ምክንያቱም እዚች ጸሎት ውስጥ ሁሉ መልስ አለ። ጠላት ይበተናል፣ የጠላት ሐሳብ ይመክናል፣ የጠላት ጽዋ ይደፋል፣ ጎደለ ሞላ የምንለው ነገር ሁሉ ይስተካከላል። አይገርምም? እዚህ ውስጥ ሁሉ አለ። እኔ እርግጠኛ ነኝ ዳዊት ከዚህ በላይ ተንትኖ ቢጽፍልን ወይ ደግሞ ሁሉ ተጽፎ በመጽሐፍ ቢቀመጥልን ኖሮ ብቻ ምንጠቅመ በዚህ ላለንበት ዘመን የሚረዳን ተወስኖ ስለተሰጠን እንጂ እርግጠኛ ነኝ ዳዊት በዚህ ጥያቄ ውስጥ በዚህ ጸሎት ውስጥ ብዙ ድል እንዳለ ዘርዝሮ ይነግረን ነበር። እግዚአብሔርን አንድ ነገር ለማንኩት፣ እሷንም ይሻል። ይሄ መሻታችንን የሚቃኝ ጸሎት ነው። ፍለጋችንን የሚቃኝ ጸሎት ነው። የምንሮጥለት የምንተጋውን ይሄ አይደል እንቅልፍ የሚነሳንን ነገር የሚቃኝ ጸሎት ነው። አንዲትን ነገር እሷንም እሻለሁ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። በኢየሱስ ስም ይሄ ይሁንልን ለኛ። እቺ ቅምሻ ናት እንዳልኳችሁ። እናንተ ጋር የእግዚአብሔር መንፈስ ያብዛው፣ ተንትነው በእውነት በብዙ ፍሬ አድርጎ ለሌላው ደግሞ በትምህርት በስብከት መልክ እንድታወጡት እንግዲህ ያድርገው ላለው። ተባረኩልኝ። በሌላ ቪዲዮ ደግሞ በሌላ ጊዜ ብቅ እላለሁኝ። መልካም ጊዜ። ባይ ባይ።